በሰሜናዊ የፓሲፊክ ውቅያኖስ ላይ ውቅያኖስ ውስጥ ስላለው ቆሻሻና ስለሚያመጣው ተጽዕኖ ሪሰርች ለማድረግ የተወሰኑ ተመራማሪዎች ይሄዳሉ። ቪዲዮ በሚቀርጹበት ወቅት በድንገት ለዓመታት ሲፈልጓት የነበረች ሻርክ ሲግናል ሲደርሳቸው ያቋርጣሉ። እየተቃረበች ያለችው በከፍተኛ ፍጥነት በመሆኑ 4 የባህር ቀዛፊዎች ይዘጋጁና ወደ ውስጥ ይገባሉ። ለተወሰኑ ደቂቆች አካባቢያቸውን ከቃኙ በኋላ መረብ ውስጥ የአንድ ትንሽዬ አሳ ነባሪ አስክሬን ተቀርቅረው ያገኛሉ። በ3 ሳምንታት ብቻ እንደዚህ አይነት አስክሬን ሲያገኙ ለሁለተኛ ጊዜያቸው ሲሆን ቀረብ ብለው ሲመለከቱት ሆዱ በፕላስቲክ እንደተሞላና ሰውነቱ ላይ የንክሻ ምልክት እንዳለበት ያስተውላሉ። ድንገት አንድ ሻርክ መቶ በክሪስ በኩል ያልፋል፣ ነገር ግን አልጎዳውም። ክሪስ ትራክ እያደረጉት ያለው ሻርክ ይሄ ባለመሆኑ ተጨማሪ ሻርኮች ወደ እነሱ እየመጡ እንደሆነ ይገምታል። ግምቱም ትክክል ነበር፣ ምክንያቱም ወዲያው ብዛት ባላቸው ሻርኮች ይከበባሉ። የክሪስ ባለቤት ሶፊያ ሁሉንም ነገር በካሜራ እየተመለከተች ሲሆን ሁሉም ሻርኮች ትልልቅና በጾታም ሴት መሆናቸውን ታስተውላለች። ከተወሰኑ ሰከንዶች በኋላም ትራክ እያደረጓት የነበረችው ሻርክ ትመጣለች። ሊሊ ብለው ሲሆን የሰየሟት ወደ 7 ሜትር በማደጓ ቡድኖቹ በጣም ተገርመዋል። ምክንያቱም ከ2 ወራት በፊት 2.5 ብቻ ነበረች። ክሪስ ያሉበት ሁኔታ አደገኛ በመሆኑ እንዲመለሱ ሐሳብ ያመጣል። ሶፊያ ግን የደም ናሙና እንዲወስዱ ታዛቸዋለች። ክሪስ እየተርበተበተም ቢሆን የሊሊን ቆዳ ለመውጋት ይሞክራል። ነገር ግን ሊሊ በንዴት ዋኝታ ትሄዳለች። ቀዛፊዎቹ አሁኑኑ መመለስ እንዳለባቸው ይናገራሉ። ነገር ግን ሊሊ በከፍተኛ ፍጥነት ዙሪያቸው መዋኘት ትጀምራለች። ሶፊያ የካሜራ እይታዋን በማጣቷ መስማት የምትችለው ክሪስ በተናደደችው ሉሲ ሲገደሉ ያለውን ድምፅ ብቻ ነበር። በዚህ የተደናገጠችው ሶፊ የዋና መነጽር በማድረግ ወደ ውስጥ ዘላለች። ነገር ግን ከፊቷ የክሪስን እጅ ሲንሳፈፍ ትመለከታለች። ፍለጋዋን ለተወሰኑ ደቂቆች ከቀጠለች በኋላ ሊሊ በድንገት ከፊቷ ትመጣለች። ሻርኳ በመጀመሪያ ተረጋግታ ነበር ስትዋኝ የነበረችው። በድንገት ፍጥነቷን ጨምራ ግን ወደ ሶፊያ ስትመጣ የያዘችውን ቀስት ሊሊ ላይ ትተኩስባታለች። ሊሊ በዚህ ተናዳ የዋኘች ጥላት ትሄዳለች። ነገር ግን ሶፊያ ከሊሊ ጭራ ጋር የታሰረው መረብ ውስጥ በመግባቷ አሁን ጭራሽ ስምጥ ወደ ውቅያኖሱ እየወሰደቻት ትገኛለች። የውሃ ኃይል ጆሮቿን መጉዳት በሚጀምሩበት ወቅት ሶፊያ መረቡን በቢላ መቁረጥ ትጀምራለች። አሁን ወደ ምድር ተመልሳ መዋኘት ትችላለች። ከእውነቱ 3 ዓመታት በኋላ ፓሪስ ውስጥ 2 ጓደኛሞች በማግኔት ብረቶችን ከውሃ ውስጥ በሚያወጡበት ወቅት የድሮ ፈንጂዎችን ያገኛሉ። ብዙም ሳይቆይ ፖሊሶችና ጋዜጠኞች ቦታውን ይሞሉታል። እንደ ዕድላቸው ግን ፈንጂው የማይሰራ ነበር። መርማሪ አድል ከሁለተኛው የዓለም ጦርነት የተረፉ ፈንጂዎች ማግኘት አሁን የተለመደ ሲሆን እስካሁን ድረስ ምንም ጉዳት እንዳላመጣባቸው ይናገራል። በሌላ በኩል ሶፊያ የአሳዎች አስጎብኚ ድርጅት ውስጥ እየሰራች ሲሆን ለምታስጎበኛቸው ሕፃናት ውሃ ውስጥ የሚኖሩትን ነፍሳት ደህንነት መጠበቅ አስፈላጊ ስለመሆኑ ትምህርት ትሰጣቸዋለች። ተማሪዎቹ ግን ቡድኖቿን በሻርኮች በማጣቷ ያላግጡባታል። ሶፊያ በጥፋተኝነት ስሜት ተሞልታ ከአኳሪየሙ ትወጣለች። በዛው ሰዓት ሚካ ስለ ሊሊ ትራከር በማውራት ታስቆማታለች። ሚካ በቀጣይ ሶፊያን ወደ ኤስኦኤስ ትወስዳታለች። የውቅያኖሶች ጥበቃ ቡድን ስብስብ ሲሆን እያንዳንዱ አባላቶች የእሷ ስራ አድናቂ ናቸው። የሻርኮችን ደህንነት ለመጠበቅም የእሷን ሪሰርች ሲጠቀሙ ቆይተዋል። ሚካ በቀጣይ ጓደኛዋን ቤንን ታስተዋውቃትና ኮምፒውተሯን በመጠቀም የሊሊን ቦታ ትራክ ታድርገዋለች። ሶፊያ ግን ሰርቨሯ በጣም ጠንከር ያለ በመሆኑ መቼም ሊሰበር እንደማይችል ትነግራታለች። ቤን ግን እሷ የትኛውንም ሰርቨር ሀክ ማድረግ እንደምትችል ነግራት ሊሊ አሁን ፓሪስ ውስጥ ተመሳሳይ ወንዝ ውስጥ ላለፉት 3 ቀናት እዛው እንዳለች ትነግራታለች። ሻርኮች ንጹህ ውሃ ውስጥ መቆየት አይችሉም። በዚህም የውሃ ብክለትና የአየር ንብረት መዛባት ባህሪያቸውን እየቀየረ ሊሆን እንደሚችል ትገምታለች። ሚካ ግን መንገዱ ጠፍቷት በህይወት ለመቆየት እየሞከረች እንደሆነ ነው የምትገምተው። በዚህም ዛሬ ወደ እሷ ዋኝታ በመሄድ ወደ ውቅያኖሱ ለመመለስ እንደምትሞክር ትነግራታለች። በተጨማሪም በቅርቡ አደጋ ተፈጥሮ እዛ ወንዝ ውስጥ መኪና ወድቋል። የሾፌሩን አስክሬን እስካሁን አልተገኘም። ሚካ ሶፊያ አብራት እንድትመጣ ትፈልጋለች። ሶፊያ ግን በሀሳቡ ሳትስማማ ቀርታ ትወጣለች። ቤት እንደደረሰች ሶፊያ ስለ ሊሊ ማሰብ ማቆም ባለመቻሏ የድሮ የምርምር ዕቃዎቿን ታወጣና የክሪስን ቪዲዮ ስትመለከት ማልቀስ ትጀምራለች። ሊሊን ስታያት ደግሞ የባሰ ስሜቷ ይጎዳና ሶፊያ በስተመጨረሻ የሊሊን ትራከር ታወጣዋለች። ይህም ሚካ የነገረቻት እውነት እንደሆነ ያረጋግጣል። ያን ምሽት ሚካና ቤን በወንዙ ላይ በመጓዝ ድልድዩ ጋር ይደርሳሉ። ሚካ ወደ ውስጥ ብትገባም በውሃው ብክለት ምክንያት በጥራት መመልከት ያቀታታል። መኪናው አካባቢ ስትደርስ ብዙ የንክሻ ምልክቶችን ታስተውላለች። ከውሃው በላይ ስንመለስ ቤን ፖሊሶች እየመጡ መሆኑን ስታይ ሚካን ለማስጠንቀቅ ገመዱን ትስበዋለች። ነገር ግን ሚካ ምርመራዋን መቀጠል ስለምትፈልግ ገመዱን ታላቅቀዋለች። በዛው ሰዓት ሚካ መኪናው አካባቢ አንድ ትልቅ ነገር ሲዋኝ ትመለከታለች። ባትሪዋን በማውጣት ቦታውን ብትቃኘውም ግን ምንም ነገር ሳታገኝ ትቀራለች። የፖሊስ ጀልባ ድምፅ ስትሰማም ተመልሳ ለመውጣት ትወስናለች። ቤን
አስቀድማ በማምለጧ ሚካ ባለችበት ትታሰራለች። በመንገዳቸው መሃል ሚካ ለአድል ወንዙን እያጸዳችው እንደነበር ትነግረዋለች። እያመናት ግን አልነበረም። ወደ ጣቢያው በመንገዳቸው ላይ ፖሊሶቹ የተወሰኑ ጎዳና ተዳዳሪዎችን ያገኙና ቀጣይ የመንገድ ላይ የስፖርት ውድድር ስለሚካሄድ ከዚህ ቦታ ዞር እንዲሉ ያስጠነቅቋቸዋል። ሶፊያ ወደ ድልድዩ በደረሰችበት ወቅት ማንም ሰው አልነበረም። ትራከሯ ግን ሊሊ እስካሁን ድረስ እዚሁ ቦታ እንዳለች ያስታውቃል። አቅጣጫዋን ተከትለው ስትሄድ የጎዳና ተዳዳሪዎቹን ካምፕ ታገኘዋለች። ነገር ግን ከውሻቸው ውጪ ቦታው ጭር ያለ ነበር። ውሻው ወደ ወንዙ መመልከቱን ሳያቆም ጩኸቱን ይቀጥላል። ጨለማ በመሆኑ ግን የሻርኩን ጭራ አላስተዋሉትም። በቀጣዩ ጠዋት አድል ሚካን መመርመሩን ይቀጥልና በስተመጨረሻ ስለ ሻርኩ ትነግረዋለች። አድል እያመናት አልነበረም። በመሃል ግን አንዲት ፖሊስ መታ ድንገተኛ ጥሪ መኖሩን ታሳውቀዋለች። ከወንዙ አቅራቢያ ሶፊያ እስካሁን ሊሊን ትራክ እያደረገቻት ሲሆን በቅርብ ርቀት ላይ ነው የምትገኘው። እዚህም አንዲትን ሕፃን ከውሃው እንድትርቅ ታስጠነቅቃታለች። በዛው ሰዓት ከፖሊሶች ስልክ ይደወልላትና አድልንና ሚካን እንድታገኛቸው ትወሰዳለች። እነሱም እዛው ወንዙ ጋር ሲሆን የአንድ ጎዳና ተዳዳሪ አስክሬን ባልታወቀ እንስሳ ክፉኛ ተገነጣጥሎ ያገኛሉ። ቁስሉን እንደተመለከተች ሶፊያ ወዲያው ሻርክ ነክሶት እንደሆነ ታረጋግጣለች። ይህንን መረጃ ለአለቃቸው ኦንጄል ቢወስዱትም ወንዙ ውስጥ ሻርክ እንዳለ ሳታምናቸው ቀርታ መጀመሪያ ማስረጃ እንደምትፈልግ ትነግራቸዋለች። አድልና ቡድኖቹ ማስረጃዎችን ፍለጋ ከሶፊያ ጋር ወደ ወንዙ በመሄድ በትራከሯ አገዛ 3 ቀዛፊዎች ወደ ውሃው ይዘሉና አንድ ትልቅ ዓሳ በትልቁ ተነክሶ ስክሪኑን ያገኛሉ። ሚካ ቡድኖቹን ምድር ላይ ሆና እየተከታተለቻቸው ሲሆን ሻርኩን ሊገሉት እንደሆነ ስላሰበች ወደ ቤን በመደወል ትራከሯ እንድታጠፋባቸው ትጠይቃታለች። ቤን ወዲያው እንዳጠፋችው ፖሊሶቹ አቅጣጫውን ማጣት ይጀምራሉ። ውሃ ውስጥ ቀዛፊዎቹ የሆነ ነገር በጨለማው ዙሪያቸው ሲዋኙ ይመለከታሉ። አድል ገመዱ እየጠነከረ መምጣቱን ሲገነዘብ ከሶፊያ ጋር አብረው ቡድኖቹን መልሶ ያወጧቸዋል። ቀዛፊዎቹ ውሃ ውስጥ ትልቅ ነገር እንደተመለከቱ ይናገሩና አድልን ሶላሩን ቼክ እንዲያደርጉ ይነግሩታል። ይህም ሊሊ ወንዝ ውስጥ እንዳለች ያረጋግጣል። አድል አሁን ትራከሩን ሶፊያ ሆን ብላ እንዳጠፋችው ማሰብ ጀምሮ ቡድኖቹን አደጋ ላይ በመጣሏ ተጠያቂ ያደርጋታል። አፍንጫዋ መድማት ሲጀምር ሶፊያ ከጀልባው ዞር እንዳለች በቅርብ ርቀት ትመለከታታለች። እስከ ቢሮአቸው ድረስ ትከተላትና ስለተፈጠረው ነገር ይከራከራሉ። ሚካ ሻርኮች ያለምንም ምክንያት ዝም ብለው እንደማያጠቁና ክሪስ ላይ የተፈጠረው አደጋ የሶፊያ ጥፋት እንደነበር ትነግራታለች። ይህም ሶፊያን ያበሳጫትና ከቢሮ ትወጣለች። ፖሊስ ጣቢያ ውስጥ አድል ለወንጀል ወንዙን መዝጋት እንዳለባቸው ያሳውቃታል። ይህንን ካደረጉ ግን የስፖርት ኦሎምፒኩን መሰረዝ ይኖርባቸዋል። ወንጀል የከንቲባዋ ምላሽ አስፈርቷታል። አድል የሶፊያን ፎቶ ኢንተርኔት ላይ ሰርች በማድረግ ስለ አየር ንብረት ለውጥ የሰራችውን ቪዲዮ ያገኘዋል። በተጨማሪም ክሪስና ቡድኖቹ ላይ የተፈጠረውን ነገር ይመለከታል። ይህም ውትድርና ላይ በነበረበት ጊዜ ያጣቸውን ጓደኞቹ እንዲያስታውስ ያደርገዋል። በተመሳሳይ ሰዓት ሚካ ወንዝ ውስጥ ስላለው ሻርክ ግንዛቤ ለመስጠት ላይቭ ትገባለች። የሊሊ ባህሪ ላይ የአየር ንብረት ለውጥ ተጽዕኖ ማድረጉንና መሞት እንደማይገባት ትናገራለች። በዚህም እሷን ለማዳን አብረው መስራት አለባቸው። ቪዲዮውን ከተመለከተች በኋላ ሶፊያ ትራከሩን በድጋሚ ቼክ ብታደርገውም እስካሁን ድረስ እየሰራላት አልነበረም። ከስሯ እየወጣች ባለችበት ወቅት አድል ወደ እሷ መጥቶ ከዚህ በፊት ባሳየው ጥሩ ላልሆነው ምግባሩ ይቅርታ ይጠይቃታል። በተጨማሪም ከከንቲባዋ ጋር ለሚደረገው ስብሰባ ላይ እንድትሳተፍ ይጋብዛታል። የከንቲባዋ ቢሮ ውስጥ ኦንጄል፣ አድልና ሶፊያ ጉዳዩ ምን ያክል አደገኛ እንደሆነ ለማስረዳት ይሞክራሉ። ነገር ግን ከንቲባዋ ብዙ ገንዘብ ውድድሩ ላይ በማውጣቷ መገናኛ ብዙሃን ላይ የእሷ ስም እንዲጠፋ ባለመፈለጓ ምንም ነገር ከመሰረዝ ይልቅ ኦሎምፒኩ ከመጀመሩ በፊት ሻርኩን እንዲያስወግዱት ፖሊሶቹን ታዛቸዋለች። ሶፊያ ከዚህ በመቀጠል ለፖሊሶቹ ጥሩ አማራጭ የምትለውን ሊሊን ወደ ድልድዩ በማስጠጋት ማደንዘዣ በመውጋት ይዘዋት ከዛ ለሚመለከቱ አካል መስጠት እንዳለባቸው ትናገራለች። ሶፊያ በቀጣይ ማደንዘዣ ከወጓት በኋላ የተወሰኑ ደቂቆች ብቻ እንደሚኖራቸው ትናገራለች። ካለበለዚያ ግን ታስቸግራቸዋለች። በዛው ሰዓት ቤን መታ ሊሊ ወደ ቆሻሻ ማሳለፊያ ቱቦዎቹ መቃረቧን ታሳውቃታለች። በተጨማሪም ወደዚህ የመጣችው ለሚካ ሳትነግራት እንደሆነ ትነግራቸዋለች። ቤን በቀጣይ ትራከሩን በሶፊያ ኮምፒውተር በድጋሚ ታብረውና ከድልድዩ ስር ያለ የድሮ ማቋረጫ መንገድ ካርታ ታሳያቸዋለች። ሶፊያና ፖሊሶቹ ካርታውን በመጠቀም በተነገራቸው መስመር ይሄዱና መንገዱ እየጠበበ በመምጣቱ ጉዟቸውን በእግር መቀጠል ነበረባቸው። አክቲቪስቶቹ አስቀድመው ቦታው ላይ ሲገኙ ቤን ለሚካ ዘላ እንዳትገባ ልታሳምናት ትሞክራለች። ልትሰማት ግን አልቻለችም። ሚካ የውሃ ዌቭ ስካነር በመያዝ ውሃ ውስጥ እንደገባች ፖሊሶቹ የቀሩትን ማስወጣት ይጀምራሉ። ነገር ግን ሚካ ትቃወምና ማንም ሰው እንዳይሄድ ትናገራለች። በዛው ሰዓት ትልቅ የሆነ ጭራ ይመጣና ሚካን መክበብ ይጀምራል። ሁለተኛ ጭራ በመታየቱ ደግሞ ሁሉም ይበልጥ ይደነግጣሉ። በመጠናቸው እይታ ብቻ ሊሊ ወልዳ መሆኑ ግልጽ ነው።
ትንሽየዋ ሻርክ ወደ ሚካ ስትቃረብ የሶፊያን ማስጠንቀቂያ ችላ በማለት ታሻሻታለች። ድንገት ጭራዎቹ ይሰወሩና ሶፊያ ሊያጠቋት እንደሆነ ታምናለች። ሚካ ግን እስካሁን ለመውጣት ፈቃደኛ አልነበረችም። አድል ወደ ውሃው ዘሎ በመግባት ሚካን ጎትቶ ለማውጣት ይሞክራል። ነገር ግን እጁን ነክሳው ታስጥለዋለች። ሊሊ በቀጣይ ከውሃው ዘላ በመውጣት ሚካን በአንድ ጉርሻ ትውጣታለች። የሻርኳም ሰውነት ወደ ውሃው ሲመለስ በፈጠረው የግጭት ኃይል ብዙ ሰዎች ወደ ውሃው እንዲወድቁ ምክንያት ይሆናል። ሊሊ ወዲያው ልጇን ነክሳ ትገላታለች። ይህም የሆነው በሰዎቹ ሽታ ተሸውዳ ሲሆን አድል የሥራ ባልደረባው አግዞት ከውሃው ያወጣውና ቀሪዎቹ ፖሊሶች የቀሩትን ቡድኖች ከዋሻው ያስወጧቸዋል። ነገር ግን ሰዎቹ ያንሸራትታቸው መውደቃቸውን ይቀጥሉና ሊሊም ያገኘችውን ሰው በሙሉ ትገላለች። ቤን በስህተት ወደ ውሃው ተገፍታ አድል ሊያስወጣት ይሞክራል። ነገር ግን ሌላ ሰው ለመውጣት ሲሞክር እሷን የባሰ ይገፋትና እሷን በቅስፈት ትገደላለች። አብዛኞቹ የተረፉት ሰዎች ቢያንስ አካላቸው ጎሎ ሲሆን አድል ተኩስ ቢከፍትም ሳያገኛት ይቀራል። አንድ ፖሊስ ተጨማሪ ሰዎችን ለማትረፍ ሲያጎነብስ ፍርሃት ላይ የነበሩት አክቲቪስቶች ገፍተውት ውሃ ውስጥ ይከቱታል። ባልደረቦቹ ሊያድኑት ቢሞክሩም ሊሊ ጠንካራ በመሆኗ ጎትተው ትበለዋለች። ዋሻ ውስጥ አብዛኞቹ ሲተላለፉ ላያቸው ላይ በመረማመዳቸው ይወድቁና ሰምጠው ይሞታሉ። ከቆይቶች በኋላ እያንዳንዱ ተጎጂዎች ወደ ሆስፒታል በመወሰዳቸው ሐኪሞችና ነርሶች በድንገተኛ ታካሚዎች ይጨናነቃሉ። ሶፊያ ለተፈጠረው ነገር በሙሉ ራሷን ተጠያቂ ስታደርግ፣ አድል ግን ማድረግ የቻለችውን ሁሉ እንዳደረገች ይነግራታል። የሊሊ ልጅ አስክሬንን ከውሃው ውስጥ ያወጡትና ሶፊያ ወደ ላብራቶሪ ወስዳ ምርምር ታደርግባታለች። ይሄ ሻርክ ከጨዋማ ውሃ ወጥቶ ሕይወትን መኖር እንደተላመደና ጾታዋ ሴት መሆኗን ታረጋግጣለች። ሆዷን በስለት ስትከፍተው ተጨማሪ ሕፃናት ሻርኮችን ታገኛለች። ይቺ ሻርክ ግን ገና ዕድሜዋ 1 ወር ብቻ በመሆኑ ምንም ትርጉም አይሰጥም። ይሄ አዲስ የሰውነት ለውጣቸው ሻርኮቹ ያለምንም የወንድ ዘር ልጅ እንዲወልዱ ያደረጋቸው እንደሆነ ትደመድማለች። ይህም ማለት ሊሊ የመጀመሪያዋ የዚህ አይነት ፍጡር ስትሆን ወዲያው ካላስወገዷት ዘሯን መተካቷን እንደማታቆም ትናገራለች። በቀጣዩ ከከንቲባዋ ስብሰባቸው ወቅት ስለ 12ቱ ሞቶች ቅሬታ ታቀርባለች። ከመከላከያ የመጣ ጀነራል አስቀድሞ መረጃውን መስጠት እንደነበረባቸው ሲናገር ከንቲባዋን አስጠንቅቀዋት እንደነበር ይናገራሉ። ከንቲባዋ ግን በቂ መረጃ እንዳልሰጧት ትናገራለች። ሶፊያ ጋዜጣዊ መግለጫው ላይ እውነቱን ተናግራ ዝግጅቱን ማቋረጥ እንዳለባት ብትነግራትም ከንቲባዋ ከቢሮ ታስወጣትና ለቡድኖቿ ዝም እንዲያስብሏቸው ታዛለች። ከሰዓት ላይ ከንቲባዋ ቲቪ ላይ ቀርባ ስለ ሻርኮቹ የሚወራው ወሬ ውሸት እንደሆነና ኦሎምፒኩ እንዳልተሰረዘ ትናገራለች። ሶፊያና አድል ባር ውስጥ ሆነው ስለ እውነቱ ያወራሉ። ሶፊያ አድልን ከውትድርና የለቀቀበትን ምክንያት ትጠይቀዋለች። በምላሹም በነፍስ አድን ወቅት በፍርሃት ባልደረቦቹን ጥሏቸው በመሄዱ መሞታቸውን ይነግራል። ያንን ጥፋት መድገምም ስለማይፈልግ ሶፊያ አንድ እቅድ ታጋራዋለች። ከማንም እውቅና ውጪ ሲሆን የተወሰኑት ፖሊሶች ግን አብረውት ለመስራት ይስማማሉ። በሁለት የቦምብ ባለሙያዎች እገዛ ጎጆአቸውን ፈልገው ለማጋየት ነው እቅዳቸው። ፈንጂው ለመፈንዳት 3 ደቂቃዎች ብቻ ስለሚቆይ ወዲያው ከቦታው መራቅ አለባቸው። ከተወሰኑ ቆይቶች በኋላ ወንዙ አካባቢ በቱሪስቶች ተሞልቶ ብዛት ያላቸው ወታደሮች ወንዙን በአይነ ቁራኛ እንዲከታተሉ ይመደባሉ። 2 ፖሊሶች በጀልባ በኩል በተጠንቀቅ እንዲጠብቁ ይላካሉ። ወታደሮቹ ግን የድልድዩን ማለፊያ በመዝጋታቸው እንዲያልፉ አልፈቀዱላቸውም ነበር። ኦንጂል የከንቲባዎቹ ጥበቃ ቡድን አባል በመሆኗ ግን ለወታደሮቹ ፖሊሶቹን እንዲያሳልፏቸው ትዕዛዝ ትሰጣለች። በሌላ በኩል አድልና ሶፊያ ውሃ ውስጥ ገብተው ጎጆአቸውን ፍለጋ ይጀምራሉ። ርችታቸውን ሲያበሩ ግን በደርዘን የሚቆጠሩ ትንንሽ ሻርኮችን ይመለከታሉ። አንደኛው ሻርክ ወደ እነሱ መዋኘት ቢጀምርም መንገዱን ለቀውለት ያሳልፉታል። ወደ ምድር ስንመለስ ከንቲባዋ ዝግጅቱን ታስጀምረውና ሁሉም ተሳታፊዎች ለኦሎምፒክ ውድድር ወደ ውሃው ዘለው ይገባሉ። የፈንጂ ባለሙያዎቹ ፈንጂዎቹን ሲያዘጋጁ ሶፊያ ሊሊን ለመጥራት ሶናሩን ታስቀምጠዋለች። ልትመጣላት ግን አልቻለችም። ድንገት ትንሽዬው ሻርክ አንደኛውን የፈንጂ ባለሙያ ያጠቀውና በሰከንዶች ውስጥ ገሎት የፈንጂውን መቆጣጠሪያ ያስጥለዋል። ሶፊያ ለቀሩት ሰዎች እንዳይለያዩና እንዳይንቀሳቀሱ ትነግራቸዋለች። ነገር ግን አንደኛው ባለሙያ መቆጣጠሪያውን ለማንሳት ይዋኛል። ማዘዣውን እንደተጫነው ግን ሻርኮቹ ከበውት ይበሉታል። አሁን ለማምለጥ 3 ደቂቃ ብቻ ስለቀራቸው ሶፊያ አድልን ትይዞና በኦክስጅኗ መዋኘት ትጀምራለች። ፈንጂውም ከጀርባቸው ይፈነዳና ሁሉም ትንንሽዬ ሻርኮች ይገላቸዋል። ጀልባው ላይ የነበሩ ፖሊሶች ፍንዳታውን ሲመለከቱ ይጠቁታል። ሶፊያና አድል በህይወት በመመለሳቸው ግን ደስተኛ ይሆናሉ። አድል በትንሹ ተጎድቷል። ፖሊሶቹ አድልን ሲያክሙት ሶፊያ በድጋሚ ትገባና ድንገት ፍንዳታው ያልነካትን ሊሊን ታገኛታለች። ሶፊያ ወዲያ ወደ ላይ በመውጣት ሌሎቹን ለማስጠንቀቅ ትሞክራለች። ሊሊ ግን በቅስፈት መታ ጀልባቸውን ትገለብጠዋለች። ቡድኖቹ በሙሉ ውሃ ውስጥ በመውደቃቸው ሊሊ ከአድል በስተቀር አንድ ባንድ ትበላቸዋለች። ከሶፊያ ጋር በመያያዝም ጀልባው ላይ በድጋሚ ይወጣሉ።
ከዚህ በመቀጠል ሊሊ ወደ ተወዳዳሪዎቹ በመሄድ እነሱንም መግደል ትጀምራለች። በዚህም ወንዙ በአንዴ ቀይ ይሆናል። ተመልካቾች ያወቁት ራሱ ሊሊ ዘላ አንድ ተወዳዳሪን ስትበላ ነው። ተወዳዳሪዎቹ በቻሉት ፍጥነት ዋኝተው ለመራቅ ሲሞክሩ፣ ወታደሮቹ ደግሞ ተኩስ ይከፍታሉ። ሊሊ ግን አንዱን ሳይነካት ታመልጣለች። ኦንጄልና አድል ወንዙ በጥንታዊ የፈንጂ እቃዎች የተሞሉ ስለነበር ሊያስቆሟቸው ይሞክራሉ፣ ነገር ግን ሳይሰሟቸው ይቀራሉ። ተመልካቾች ደንግጠው መሮጥ ሲጀምሩ ሌላ ፖሊስ መጥቶ አድልንና ሶፊያን በስተመጨረሻ ያድኗቸዋል። ወታደሮቹ ተኩሳቸውን በመቀጠላቸው እንደተተነበየው አንድ የፈንጂ እቃ ይመቱና ሲፈነዳ ያን ያክል ከባድ ድምፅ አላወጣም። ነገር ግን ኃይሉ የሌሎቹንም ፈንጂዎች ስራ እንዲጀምሩ ያደርጋቸውና በአሁኑ የፈነዳው በጣም ትልቅ ፍንዳታ ከመሆኑ የተነሳ 2 ድልድዮችን ያወድማል። መንገድ ላይ ያሉ ቱቦዎች ሳይቀሩ ክዳናቸው ይከፈታል። ህዝቡ መደነባበሩን ሲቀጥል ሳያስቡት ተጨማሪ ሰዎችን ውሃ ውስጥ ይጥላሉ። ፍንዳታው በተጨማሪ ትልቅ ሱናሚ እንዲፈጠር በማድረጉ ወንዙን ይገፋውና ወዲያው ከተማው ላይ መውጣት ይጀምራል። ከንቲባዋን ጨምሮ ብዙ ሰዎች ውሃ ውስጥ ወድቀው ሳይወጡ ይቀራሉ። ሶፊያ አድልን ለማዳን ተዋኝና አንድ የሰመጠ ህንፃ ላይ ያርፋሉ። አካባቢያቸውን ሲቃኙ በሻርኮች መከበባቸውን ይመለከታሉ። ወንዙ ከብዙ የውሃ መስመሮች ጋር በመገናኘቱ ሊሊና ልጆቿ ከተማውን በሙሉ ወረው ሰው መግደላቸውን ይቀጥላሉ።